ጤና ይስጥልኝ። ይህ ፍሪ ፕሬስ ቻናል ነው። ዕለታዊ ዜናዎችን ይዘን ቀርበናል። ወደ ዝርዝር መረጃዎች እናልፋለን። መልካም ሞላ ነኝ። የ77ኛ ክፍለ ጦር አንደኛ ሬጅመንት ጥቃት ፈጸመ። አፋብን ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር አንደኛ ሬጅመንት መነሻውን ከቡሬ ያደረገውን የአገዛዙ ኃይል መንገድ ላይ የተጠና ጥቃት እንደፈጸመበት ገልጿል። ከቡሬ ወደ ደረቋ ከተማ እንቅስቃሴ ያደረገው አገዛዙ ትናንት ከጧቱ 12 ሰዓት ላይ የአንደኛ ሬጅመንት ፋኖች በከፈቱት ጥቃት የሰው ኃይል ጉዳት ደርሶበታል። በደባራይ ኬላ ዘርግቶ ማህበረሰቡን ሲዘርፍ የነበረው የአገዛዙ ኃይል በፋኖ ጥቃት ተፈጸመበት። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ እዝ 303ኛ ግዙፉ አሳምነው ኮር አካል የሆኑት 21ኛ ክፍለ ጦር ልዩ ተወርዋሪ ዘመቻና ሁለተኛ ሻለቃ ቃኞች በጥምረት ላስታ ወረዳ ገነተ ማርያም መገንጠያ ደባራይ ተብሎ በሚጠራው ቦታ በፈጸሙት ጥቃት በአገዛዙ ላይ ጉዳት አድርሰዋል። ትናንት ግንቦት 8 2018 ዓ.ም ከጧቱ 1 ሰዓት የጀመረው አውደ ውጊያ 9 አገዛዙ ኃይሎችን ሞት በርካታ ቁስለኛ አድርጎ ተጠናቋል። የይቅርታና የወንድማማችነት መገለጫ ተካሄደ። የቀድሞ ሰላም አስከባሪዎች ወደ ማህበረሰባቸው ተቀላቅለዋል። ቀደም ሲል ከአገዛዙ ጎን በመሰለፍ ሲያገለግሉ የነበሩ የሰላም አስከባሪ አባላት ወደ ህዝባቸው መመለሳቸውን ተከትሎ የሸዋ ጠቅላይ ግዛት የመርሃቤቴ አውራጃን ህዝብ ይቅርታ ጠይቀዋል። ሁልጊዜም ይቅርባይነቱና ሩቅ አሳቢነቱን የሚያስመሰክረው የመርሃቤቴ ህዝብ በሸዋ ጠቅላይ ግዛት አሳምነው እዝ አመራሮችና በናደው ክፍለ ጦር አመራሮች ፊት የቀረበውን የይቅርታ ጥያቄ በታላቅ ደስታና ክብር ተቀብሎታል። ይህንንም ተከትሎ ወደ ወገናቸው የተቀላቀሉት ወንድሞች ሙሉ ነፃነት አግኝተው ወደ መደበኛ ማህበራዊ ህይወታቸውና ከማህበረሰቡ ጋር እንዲቀላቀሉ ተደርጓል። ይህ ታሪካዊ ክስተት በአማራ ህዝብ መካከል ያለውን ጠንካራ አንድነት፣ ይቅርባይነትና የወንድማማችነት እሴት በድጋሚ ያረጋገጠና የህዝቡን መሳሳት ያሳየ ሆኗል ሲሉ አርበኛ እንዳርጋቸው አሰፋና አበባው ፍስሐ ከቦታው በመገኘት ገልጸዋል። ሞትን በመፍራት ነፃነት እንደማይመጣ ታውቆ ሞትን እየተጋፈጥን ነፃነታችንን እንድናቀርብ ልጆቻችን ከማንፈልገው ስርዓት ከማንፈልገው አገዛዝ የላላ ሃይማኖተኝነትን ከሚፈልግ አገዛዝ የላላ ሃይማኖተኝነት ማለት ሃይማኖት እንዳይኖር ባህል እንዳይኖር አለባበሳችን ባህላችን እንዲጠፋ አገዛዝ መደገፍ በአንድም በሌላም ይሄንን መደገፍ ማለት ነው። ይህ አገዛዝ ላጠፋችሁ ነው ካለ ሁላችንም ጫካ ነበር። ተኩላ የሆኑ አገዛዞችን ሁሉ ጊዜ ያመራዝ በመሽኮርመም ጊዜ ፈተዋል። እግዚአብሔር አለ በማለት እግዚአብሔር ስትሰራ ነው የሚያግዝ። ጀግና ስትሆን ነው እግዚአብሔር የሚያግዝ። ፈሪ የሆነ ወንድምህን በመሬት በፍኝ መሬት እየገደልክ ፈሪ የሆነ ወንድምህን በድሮን እያስመታህ እግዚአብሔር ያግዘኛል ብትል ዘበት የማይዋልበት ቦታ ወንድሞቻችሁን ለማጥቃት ቦታ ነው። የአማራን ክብር በማይመጥነው ቦታ እየዋላችሁ እየመጣችሁ ነፃነትን መናፈቅ ዘበት። እኛ ነፃ ወጥተናል ብያችኋል። እዚህ እየታገለ ያለው አፈሙዝ ይዞ እየታገለ ያለው እኔንም ጨምሮ ጓዶቼ ነፃ ወጥተናል። እምቢ ብለናል። ነፃነትን እያጣጣምኩት ነው። ምክንያቱም የፈለገ መጥቶ በጥፌ አይደል፣ የፈለገ መጥቶ ይሄን ያህል ብር አምጣ አይደል፣ የፈለገ መጥቶ ቤቴን አያቃጥልብኝም። ብሩ ነው ቤቴ ካቃጠለ አቃጥለዋለሁ። እያቃጠልኩት ወድቃለሁ እንጂ እጄን አልሰጠም። ይሄ ጀግንነት ነው፣ ክብር ነው። የአያት የቅድመ አያቶቻችን 1000 በግን መሪው አንበሳ ከሆነ ከተደራጀ የትኛውም ኃይል አይበትነውም ይላል። ነገር ግን 1000 አንበሳ መሪው በግ ከሆነ ካልተደራጀ ጥቂት ጅቦች ይበትኑታል ይላል። አማራም በዛ ልክ ነው። ስላልተደራጀ እየነጠሉ እየበሉት ቀደም እንዳሉት መልአክ መሳይ ሰይጣኖች የራሳችን ወንድሞች በሰፊው እኛው ላይ ብዙ ነገር ሲያሰሩ በካቢኔ ደረጃ ሆነው በብዙ ነገር ሲሰሩ የነበረ ማለት ነው። ስለዚህ እነሱ ከማ ውስጥ ነው የወጡት። የእነሱ ብቻ ጥፋት ነው እውነት ለመናገር የኔ ያንተም ያንቺም የሁላችንም። ጥሩ ማህበረሰብ ጥሩ መሪ ይወልዳል። መጥፎ ማህበረሰብ ደግሞ መጥፎ መሪ ይወልዳል። እንዴት ነው? ያልዘሩት አይበቅልም አይደለ? ሚኒሊክ ምርጥ መሪ ነው፣ ደግ መሪ ነው ወይ ደግሞ ሌሎች መሪ ደግ ናቸው ምን? በሰዓቱ ፈርሃ እግዚአብሔር ነበር። ከጥሩ ማህበረሰብ ውስጥ ይወጣል። ስለዚህ ለሰው ጥሩ መሆንም መጥፎ መሆንም ተጠያቂው ቤተሰብ ማህበረሰብ። ስለዚህ መጀመሪያ ያው አማራ ወደ መድረክ አንዴ ጋብዛለሁ። አማራ
እሺ ድርሰት ያመሰግናለሁ። ዛሬ ያው በዚሁ አጋጣሚ በብዛት እንደዚሁ አግኝተን ይቅርታ ለመጠየቅ ያሰብነው ነበርና ነገሩ መስሎኝ ከዚህ ማህበረሰብ ተለይተን ወደ አልሆነ አገዛዝ ገብተን ነበር። ሁኔታውን ስናየው ያገዛዝ እያጨፋጨፈን ያለው ከወንድሞቻችን እያራራቀን ያለው ከወንድሞቻችን ስለሆነ ምንም ወዳም ብናገላብጠው ወደዚህም ምንም አይነት ለውጥ ስላላገኘን ያው ተመልሰን ወደ ወንድሞቻችን ተጠግተን ማህበረሰቦቻችንን ወንድሞቻችንን በአግባብ ለማገልገል እንፈልጋለን በሚል መጥተናል የሚል ሀሳብ ነው ያለኝ። ጨርሻለሁ። ወንድማችን ካሳይ ሲወደደ እንደማላሽ በቅድሚያ ይበደላችሁ እስካሁን ባልሆነ አገዛዝ ስንሰራ ስለቆየ በቅድሚያ ይቅርታ። እነዚህ ሰዎች በህዝብ ፊት መጥተው ይቅርታ ጠይቀዋል። ከዚህ በኋላ በማንነታቸው ለማሸማቀቅ የሆነ ማህበራዊ መገለል አይነት ነገር ቢሉ ሁሉም ሰው በህግ ተጠያቂ ነው፣ እንጠይቀዋለን ሁላችንም ማለት ነው። ከዛ ውጭ ግን እያንዳንዱ እዚህ ጋር ያለ በደንብ ከተጠቀምንባቸው ወደ ጠላትም የገቡት የኛ ያጠቃቀም ችግር ነው። በጣም ችሎታ ያላቸው ለአመራርነት በደንብ ለአማራ የሚጠቅሙ ትልልቅ ሰዎች ናቸው እነዚህ ሰዎች። ሚስጥራዊ ተልዕኮ የፈጸሙ ፋኖች ወደ አሃዳቸው ተቀላቀሉ። በመርሳ ከተማ ተልዕኮ ተሰጧቸው አገዛዙን ተቀላቅለው የነበሩ ፋኖች ስራቸውን ጨርሰው መመለሳቸውን እዙ በላከው መረጃ አስታውቋል። የብልጽግናውን አገዛዝ ፍርክስክሱን ያወጡ የመርሳ ከተማን የጸጥታ መዋቅር እርስ በርሱ የማይተማመን ደረጃ ላይ እንዲደርስ ያደረጉ እንዲሁም የተሰጣቸውን ተልዕኮ በታማኝነትና በምስጢር እንዲፈጸም ያደረጉ የ35ኛ ክፍለ ጦር ፋኖች ተልዕኳቸውን በተሳካ ሁኔታ ካጠናቀቁ በኋላ ወደ አሃዳቸውና ጦር ሰፈራቸው ሲመለሱ ደማቅ አቀባበል ተደርጎላቸዋል። ፋኖ ሐሰን በንቲና ፋኖ ሁሴን ኢማም በሰራችሁት ታሪካዊ ስራ ኮርተንባቸዋል ሲሉ አመራሮቹ ገልጸውላቸዋል። ሚኒሊክ እዝ 101ኛ ኮር አንድ ሳምንት የፈጀ ጥልቅ የስራ ግምገማ በማድረግ የኮር አደረጃጀት መስራቱንና የአመራር መዋቅሩን ማዘመኑን ይፋ አደረገ። አፋብን ወሎ ቤት አማራ ሚኒሊክ እዝ ጥልቅ የስራ ግምገማ በማድረግ ለህልውና ትግሉ ስኬታማነት በሚመጥን መልኩ አደረጃጀቱን በመስራት መዋቅሩን ማዘመኑና ይፋ ማድረጉ ይታወሳል። ከዚህ ጋር ተያይዞ በስሩ የሚገኙ ኮሮች ጥልቅ የስራ ግምገማና ታድሶ እያደረጉ ይገኛሉ። በዚህም መሰረት የሚኒሊክ እዝ ምስራቅ አማራ 101ኛ ኮር አንድ ሳምንት የፈጀ ግምገማና ታድሶ በማድረግ አዲስ የአመራር መዋቅር ይፋ አድርጓል። በሌላ መረጃ በዋድላ ወረዳ ኮን ከተማ የሚሊሻ መዋቅር እየፈራረሰ ፋኖን እየተቀላቀለ እንደሚገኝ ተገልጿል። ትናንት የ22ኛ ክፍለ ጦር ፋኖ አባላቶችን ከነሙሉ ትጥቃቸውና 3 ክላሽ መሳሪያቸውን አንግበው የተቀላቀሉ ሲሆን የጠፉ አማራዎች ተገኙ ያሉ የክፍለ ጦር አመራሮች እንኳን ደህና መጣችሁ አቀባበል አድርገውላቸዋል። ፋኖን የተቀላቀሉ የሚሊሻ አመራሮች ጓደኞቻቸው እንደተረሸኑ ገልጸዋል። ለብሸና ያበቃቸው ጉዳይም በፋኖ ስም ሌሊት ዘረፋና እንግልት እንዲፈጽሙ መታዘዛቸውን ተከትለው አንዘርፍም አናንገላታም ያሉ ሚሊሻዎች መረሸናቸው ተገልጿል። ከዚሁ ጋር ተያይዞ ከ3 ቀን በፊት 3 ሚሊሾች ሲረሸኑ 5 ሚሊሾች ደግሞ አምልጠው ጋይንት ከፋኖ ጋር መቀላቀላቸው ተሰምቷል። በተመሳሳይ ትናንት 3 የአገዛዙ ሰራዊት የአፋብን ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦርን ተቀላቅለዋል። ከደጀን ወረዳ ጉባኤ ከተማና ከደብረ ማርቆስ ሲወጡ የአገዛዙ ሚሊሻዎች ናቸው ፋኖን የተቀላቀሉት። በሸዋ በአርሶ አደሮች መኖሪያ ቤት በተፈጸመ የድሮን ጥቃት የንብረቱ ውድመት ደረሰ። ግንቦት 7 2018 ዓ.ም በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በሞጃና ወደራ በሳሲት ክላስተር ስር በሚገኘው በጋውና ቀበሌ ከምሽቱ 3 ሰዓት ተኩል በኢትዮጵያ አየር ኃይል በተፈጸመ የድሮን ጥቃት የአቶ በቀለ ሸዋበራ የተባሉ የጋውና ቀበሌ ነዋሪ የግል መኖሪያ ቤት ሙሉ ለሙሉ ወድሟል። ጥቃቱ በተፈጸመበት ወቅት አቶ በቀለ ሸዋበራና ቤተሰባቸው ለግል ማህበራዊ ጉዳይ ወደ ሌላ አካባቢ በመሄዳቸው የሰው ሕይወት ባይጠፋም ሀብትና ንብረታቸው ሙሉ በሙሉ ወድሟል። ይህ በእንዲህ እንዳለ የብልጽግና አገዛዝ ሰራዊት በአሳገርት ወረዳ የማህበረሰቡን የቁም እንስሳት ዘረፈ።
በአሳግርት ወረዳ ጊናገር ከተማ ሜጢ ቀበሌ ልዩ ቦታው ጓላ ገርጎት ተብሎ በሚጠራው ስፍራ የአቶ ጎሳ ልዑል ሰገድ ከ45 በላይ ከብትና ፍየል፣ የአቶ ደመላሽ ሽመልስ 36 ፍየልና 4 ከብት፣ የአቶ ተገኝ ልሳን 29 በግና ፍየል፣ የአቶ ወንድዬ በለጠ 23 በግና 5 ከብት እንዲሁም የወይዘሮ ልዩነች ወሰኔ ከ12 በላይ ፍየሎች እንደተዘረፈባቸው ተበዳዮች ገልጸዋል። በፖርት ሱዳን የተደረገው የጽምዶ ውይይት መነጋገሪያነቱ ቀጥሏል። ጽምዶ በሱዳን ያደረገውን ስብሰባ ተከትሎ በስብሰባው ተሳታፊ የሆነው አቶ አንዳርጋቸው ጽጌ የጽምዶን ማንነት እንደሚከተለው ገልጿል። ታንኪዩ። አሁን በአማርኛ ስለ ጽምዶ በጣም አጭር ነገር ነው የምናገረው። ጽምዶ በአማርኛ ጥማድ ማለት ነው። በአንድ በሬ ማረስ አይቻልም ከሚል ሀሳብ የትግራይ ቦርደር ላይ ያሉ የትግራይ እና የኤርትራ ማህበረሰቦች በአንድ እጅ ማጨብጨብ እንደማይቻል፣ በአንድ በሬ ማረስ እንደማይቻል ሰላም ማምጣት የምንችለውን ተጣምደን ነው። እንደ ሁለት በሬ እንደ ሁለት እጆች ሆነን ነው ይሄንን ሰላም የምናመጣው። የፖለቲካ መሪዎችን ፈቃድ ጠይቀን፣ የወታደራዊ መሪዎችን ፈቃድ ጠይቀን ሳይሆን እኛ ህዝብ ሰላም የጠማን ህዝቦች እርስ በርስ ተገናኝተን ተነጋግረን ሰላማችን ከሁሉም ነገር እንደሚበልጥ ለሁሉም ማሳየተን የምንጀምረው ነው ብለው በጋራ የጀመሩት ነገር ነው። አማርኛ ተናጋሪ የሆነው ማህበረሰብ ማወቅ ያለበት ጽምዶ ሲባል በሌላው ማህበረሰብ ላይ የተዶለተ ነገር አድርጎ የብልጽግና መንግስት ሊያቀርበው የሚሞክረው ነገር ፍጹም ሐሰት የሆነና ይህ ጉዳይ የፖለቲከኞች የጦር መሪዎች ሳይሆን የህዝብ ለህዝብ ግንኙነት ለዘለቄታ ሰላም ለዘለቄታ ደህንነት በጋራ ለመልማት ህዝብ ቆርጦ ዘላቂ ሰላም መረጋጋትና ልማት ለማምጣት የወሰደው አቅጣጫ ነው። ይሄ ትልቅ እርምጃ ነው። ይሄንን አራያነት የተሞላው የትግራይና የኤርትራ ማህበረሰብ እንደ ህዝብ የጀመረውን ነገር ወደ መላው ኢትዮጵያ ማዞር፣ ወደ ሱዳን ማዞር፣ ወደ ሶማሊያ ማዞር፣ ወደ ኤርትራ ሁሉም አካባቢዎች በውስጥ ችግራቸውን በጽምዶ መፍታት የሚችሉበት ከዛ አልፈው ሀገር ለሀገር ያላቸውን ችግር በጽምዶ የሚፈቱበት ምስራቅ አፍሪካ በጽምዶ አይነት የህዝብ ፍላጎት የተቀረጸ የሰላም የመረጋጋት የደህንነትና የብልጽግና ቀጠና ሆኖ ማንም የውጭ ጉልበተኛ ብርና ገንዘብ ያለው ጉልበት ያለው እየመጣ እንደፈለገ የማይፈነጭበትን አካባቢ ለማድረግ ትልቅ ራዕይ ስለሆነ የኢትዮጵያ ህዝብ የአማራ ህዝብም ይሄን የጽምዶ ሐሳብ ተቀብሎ በየቦታው ከሁሉም ወገኖቹ አማራ ህዝብ ከትግራይ ጋራ፣ አማራ ህዝብ ከኦሮሞ ጋራ፣ አማራ ህዝብ ከአፋር ጋራ፣ የትግራይ ህዝብ ከአፋር ጋራ ከዛ አልፎ መላውን ኢትዮጵያ አስተሳስሮ ኢትዮጵያን ከኤርትራ ከሱዳን ከሌሎችም ሀገሮች ጋራ በጽምዶ አድርጎ ሰላምና እርጋታ ያለበትን ሀብታም ቀጠና ፈጥረን እኛ ልጆች ሳይሆኑ ባህር እያቋረጡ ፈረንጅ ሀገር የሚሄዱት ፈረንጆች ቪዛ ለምነው ወደኛ የሚመጡበትን ሁኔታ ለመፍጠር የሚያስችል ነገር የሚያመጣ ስለሆነ ሁሉም ሊደግፈው ይገባል ባይ ነው። ኢትዮጵያ ለኢሰብአዊ አያያዝና ለማሰቃየት ድርጊቶች በጣም ከፍተኛ ተጋላጭ ካለባቸው ሀገራት መካከል ተመደበች። ወርልድ ኦርጋናይዜሽን አጌንስት ቶርቸር እየተካሄዱ ካሉ ግጭቶች ከአስቸኳይ ጊዜ አዋጆችና ከዘፈቀደ እስሮች ጋር የተያያዙ በኢትዮጵያ ሰፊ ጥሰቶች መኖራቸውን ገልጿል። ግንቦት 7 ይፋ በተደረገው የፈረንጆቹ የ2025 የዓለም አቀፍ የማሰቃየት ድርጊት መረጃ ጠቋሚ ኢንዴክስ ላይ ኢትዮጵያ ተካታለች። የእንግሊዝ ተዋጊ ጀቶች የኢራንን ድሮን ለማክሸፍ ሚሳኤል ሊገጠምላቸው ነው ተባለ። በመካከለኛው ምስራቅ የተሰማሩ የእንግሊዝ ተዋጊ ጀቶች የኢራን ድሮኖችን ማምከን የሚችሉበት አዲስ ሚሳኤል ሊገጠምላቸው መሆኑ ተሰምቷል። የሚገጠምላቸው ሚሳኤል በአነስተኛ ገንዘብ የኢራን ድሮኖችን ያከሽፋል ተብሏል። የሀገሪቱ መከላከያ ሚኒስቴር ኢላማዎችን ለመምታት አሁን ጥቅም ላይ እየዋለ ካለው ሚሳኤል የሚረክስ ዘመናዊ መሳሪያ ነው ሲል ገልጾታል። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። አስተያየት ካላችሁ በኮሜንት ጻፉልን፣ ይደርሰናል። ሁልጊዜም ስለምትጽፉልን እናመሰግናለን። ጤና ይስጥልኝ።
አመሰግናለሁ።